እኔ ግን የሞትና የሽረት ጉዳይ ነው፣ የህይወት ጉዳይ ነው ማለት አዳምጥ። 26 ሚሊዮን ብር ሊሸጠው የጨረስኩትን መተህ አፈረስክብኝ አይደለም እንዴ? በቃ እያየውን ወንጀለኛ ነው። ከወንጀለኛ ጋር መስማማት የለብንም። ቢያንስ ጥርሱን ብናወልቅለት እውነቱን ይናገራል ሳይወድ በግድ። ሞክር። እኔ እኮ ነው ያልከለከልኩህ። ሞክር። አስኪድልኝ፣ አስወጣኝ። የትም አልሄድም። ምን እንደምትፈልግ ብቻ ንገረኝ። እሺ ንገረኝ። ለምንድን ነው የምታሳየኝ ቪዲዮ? እኔ እሱ ጋር ምንም ነገር እሺ እንዴት ነው ያገኘኸው? እሺ በቃ እንዴ 5 ደቂቃ ነው እኮ ከኛ የተለየው። አንተ እንዴት ነው ያገኘኸው? የሰማኝ ነው የቅረበተው ምንም ማታመጣ ምን ይሁን ሰፈር እዛ ቤት መጥቼ እንኳን መጥቻለሁ። እንኳን እዚህ ይቅርና ችግር የለውም። እዚህ ሰፈር መጥተህ አገር መጥተህ ከተማ መጥተህ እኔ ታስፈራራኝ በፍጹም አትችልም። የሰማኝ ነው። ግን ልጅህን እንዴት በዚህ ልክ ታሰቃየዋለህ? አፉን አስረህ እግሩን እጁን አስረህ እንዴት? ምን አይነት ሞራል ነው ያለህ? ሲሪ ጉዳይ ነገ አትሞትም? እያንዳንዷን ማግኘት ያለብኝን ነገር ሁሉ አግኝቼ እያንዳንዱን ምን ማድረግ እንደምችል አሳይቼ ነው የምሞተው። እንዲሁ ዝም ብዬ መሞት ሰው። ሰላም የተወደዳችሁና የተከበራችሁ የቶያ ቲዩብ ቤተሰቦች እንደምን ከርማችኋል? እኛ በጣም ደህና ነን። እንግዲህ ያው በእናንተም ጥያቄ መሰረት ምናምን ነገር ብቻህን አትሁንና የግድ ሰው ያስፈልጋል ምናምን ነገር ብላችሁኝ ነበርና በማንኛውም ሰዓት ላይ ደግሞ ስፈልገው ማገኘው ይሆናል ነውና ይሆና ከኔ ጋር አብሮ እንዲሆንና በሚፈጠረው ነገር ሁሉ ሰፖርት እንዲያደርገኝ ጠይቄው ነበር። በጣም በደስታ ነው የተቀበለውና እንኳን ጠይቀኝ አይደለም እንደዚሁም ዝም ብዬ ማገዝ ፈልግ ነበር። ያው ያንተን ጥያቄ እየጠበቅኩኝ ነበር። ያው ዝም ብዬ አንተን ላግዝህ ብል ምናልባት ደስ ላይልህ ከቻለ ምናምን ብዬ ነው እንጂ ዝም ያልኩት እስከዛሬ ድረስ ራሱ በአጋጣሚዎቹ በእያንዳንዱ ሁኔታዎች ራሱ ትንሽዬም ቢሆን ለአንተ የተወሰነች የእርዳታ ምናምን ነገር ባበረከት በጣም ደስ ይለኝ ነበር ምናምን ነገር ነው ያለኝ እና በዛ ደግሞ ሊመሰገን ይገባል አይደል? ይኸውልህ አመሰግናለሁ። እና እንግዲህ እንደሚታወቀው የአቡሽ ጉዳይ እንግዲህ ግራ እንዳጋባን ነው። ያው ይጠፍቷል እና ደግሞ የወሰደው ደግሞ አጎቱ እንደሆነ የተወሰነ ነገር ገምተናል። ግን ደግሞ በይበልጥ ደግሞ ራሱ ደውሎ ላገኛችሁና ላወራችሁ ፈልጋለሁ ብሏል። ስለ አቡሽ ጉዳይ ይሆናል ብለን ተስፋ እናደርጋለን። ምክንያቱም እዚህ ከመጣ በኋላ ስለምን ሊያወራን እንደሚችል እንግዲህ መገመት ያን ከባድ ነው ብዬ አላስብም። በአቡሽ ጉዳይ ሊያወራን የሚችለው ግን ስለምን ሊያወራን እንደሚችል ግን እርግጠኛ አልሆንም። ይሁንና በዚህ ጉዳይ ላይ ምን ሀሳብ አለ? ስለምን ሊያናግረን እንደሚችል ነው ገምተው ነገር ይሆን ማለት ላስብ የምችለው አንድ ነገር ዝም ብሎ ነገር አይደለም። ደህና ነገር ይዞ አይደለም ሰው። መጀመሪያ ምን ሳየው ጊዜ በቃ ደህና ሰው እንዳልሆነም ገምቻለሁ። ዛሬ ላይ የጠራንም ነገር ለበጎ አይደለም እንደነገረንም አቡሽም እሱ እስከሆነ ድረስ እኛም መጠንቀቅ ስላለብን አንዱን አወጣለሁ ብሎ አንዱን ሄዶ መግባት ስለሌለበት ዛሬ ላይ ተደራጅተን የመጣ ነው። ሰውየውን ያሰበውን ፈጣሪ ነው የሚያውቀው፣ እኛ የማናውቀው። ከመጣ በኋላ እስቲ እንደምንም አድርገን ለማውጣጣት እንሞክራለን እንጂ እንግዲህ እሱ ያለን ቦታ ላይ ነው የተገኘ ነው እና እንግዲህ ያው ሀቅን የያዘ ሰው እምነቱንም ብርታቱንም ሁሉንም ነገር ፈጣሪው ላይ ነው የሚያደርገው። እንግዲህ የኛ ጠባቂያችንም ረጃችንም የላይኛው ፈጣሪያችን ነውና እሱን ተማምነን ነው እዚህ ድረስ የመጣ ነው እንጂ በየትኛውም ያህል ጥንቃቄ ብታደርግ ያን ያህል እንትን ማለት አሪፍ የሆነ ጥንቃቄ ልናደርግ እንችላለን ብዬ ተስፋ አላደርግም። በእርግጥ ግን የምንችለውን ያህል አቅማችንን ያህል ጥንቃቄ እያደረግን ነው። በምንችለው አይነት መንገድ ጥንቃቄ አይለየንም። ግን እንደዛም ሆኖ ያው ፈጣሪው ሀቅን ወዳጅ ስለሆነ ለሀቅ የሚያግዝ ፈጣሪ ስላለን እሱን ተማምነን ነው እዚህ ድረስ የተገኘ ነው። ምክንያቱም እሱ ባዘጋጀልን ቦታ ላይ ነው የተገኘ ነው። ወጥመድም ሊሆን ይችላል ምናምን ነገር በቃ ያለን ነገር አንድ በቃ ፈጣሪያችን ነው ብለን ነው የምናስበው። እንግዲህ እሱ ከመጣ በኋላ ቪዲዮን የምንቀጥልላችሁ ነው የሚሆነው። እኛንም ፈጣሪ ይርዳን ማለት ነው ፈልጋለን። ይሁንና በስተመጨረሻ ማለት ፈልገው ነገር ካለ ያው በጸሎት አግዙ። በኋላ ከመጣ በኋላ እስቲ የምንቀጥለው ነገር ካለ እንቀጥላለን። ካልሆነም ያው እስቲ እንደዚህ አይነት አጠር ያለች ቪዲዮ ምንሰራም ከሆነ እንሰራለን። ፈጣሪ ነው የሚያውቀው። እስከዛ ድረስ አብራችሁ እንግዲህ ተመልካቾቻችን እየደወለ ነው። ደውላ እስቲ አንሳል። ሄሎ እንዴት ነው? የት ነህ? ደርሰናል።
ቦታ ነው ያየሁት። ቤት ምናልባት በጀርባ በኩል ሆነ ይሆናል። ከጎጆ በጀርባ በላይ በታችኛው በኩል ነው እኮ ነው። ወደዚህ ና በቃ በጀርባ በኩል ነው ያለው። እንግዲህ ተመልካቾቻችን ያው እየመጣ ነው። እዚህ አካባቢ ቢሆን ነው የደወለልን እና ይሁን ነው። አይ ቼክ ላይ ብቻህን አይደል እና ያልኩህ? ችግር የለውም ወንድሜ። እንግዲህ የፈለገ ነገር ቢሆንስ ተነጋግረን የለ እንዴ? ችግር የለውም። አስፈላጊ ከሆነ መሄድም ይችላል። በአጋጣሚ አብረን ስለነበረ ለምን ፈለግ ብቻውን እንዲሁ አንተ የሚያገባ ነገር የለም። ምንድን ነው? ለምንድን ነው የማያገባኝ? ለምን ፈለግ ብቻውን እንዲሁ? ምን አገባ አንተ? በእኛ ማለት የሚያገባ ጉዳይ አለ እንዴ? ደህና ሰው አይደል? ደህና ሰው ብትሆን ደህና ሰው ሊሆን አሉን አንተ የሚመለከት ዝም በል በእናትህ ዝም በል። ኧረ ተው እንጂ። እሺ አሁን ወደ ጉዳያችን ብንገባ ይሻላል እኮ። አሁን እሱ እኮ አስፈላጊ አይደለም አይደል? ለምን ፈለግ? በቃ ይሁን ተናገር። አንተ አይመለከትም። አሁን ለምንድን ነው የማይመለከትም? ወንድሜ ነው። ብቻውን እዚህ ጥዬ አልሄድም። መቼም ጥለው ይሄድ የትም ሁን። እኔ ከእሱ ጋር ነው ቀጠሮ ያለኝ። ከእኔ ጋር ነው ያወራው አይደለም? እኔ ስለሚያስፈልገኝ ነው የመጣው። አንተ እኮ አስፈላጊ አይደለም። ግን ለምን ይዘው ትመጣለህ? እንደማያስፈልግ ነግሬህ የለ እንዴ? ሰው ሌላ ሰው አያስፈልግም ብዬ እኮ ነግሬህ ነበር። ችግር የለውም። እሱም ብቻ ነው እንዲያየው ካሜራማኑም አለ አይደል? እሱ የነሱ ችግር የለውም። ምን እሱ እናስፈራህ ነው? አይ አይደለም፣ ተጨማሪ አዲስ ሰው ይዘብኝ ስለመጣ ነው። ምን ያደርግሃል? ምን አሁን እኔ ለምፈልገው ጉዳይ አስፈላጊ አይደለም። እሺ አስፈላጊ ካልሆነ መሄድ ይችላል። ችግር የለውም። እናንተ ምን ነው ነገር እንኖራለን። አልሄድም። ቶፋ የትም አልሄድም። እስቲ የሚናገረው ነገር እኔ እያለሁ ይናገር። ሌላ ነገር አስበህም ከሆነ እኔ ባለሁበት አይደለም። ምንም አስበው ነገር አለ? ምን እኔ ባስብ ኖሮ እዚህ ጋር እኔ እሱን ቀጥሯለሁ እንዴ? ማግኘት የምፈልግበት ቦታ እኮ ማግኘት እሺ፣ ጫካ ውስጥ አሁን ምን ይሁን ብለህ ነው? እሺ የቀጠርክ ያለኝ ቦታ እኮ ይሄ ጫካ ነው። እዚህ ነው እኔና እሱ ቀጥሮ ያለ። እኔና እሱ ቀጥሮ ነው እዚህ አይደል? እየጠበቅኩ እኔ በቃ እንደሌለው አስብና ይሄ ስራ የሚፈጠር ነገር የለም። እኔ ከእሱ ጋር ሆኜ ምንም የማወራ ነገር ለምንድን ነው የማታወራው? አውራው እኮ እኔ እንደሌለው አስብና አላወራውም። 5 ደቂቃ ቶፋይትም አልሄድም። በል እየጠበቅኩ አንተ የምነግርህ ነገር ስለሌለ ለእኔ አትናገር፣ ለእሱ ተናገር። እኔ እሰማለሁ፣ ነገም ሆነ ዛሬም እሰማለሁ። ችግር ስላለ ምን አለ? ምን የተለየ ነገር? በቃ እኔ ለምንድን ነው ድጋሚ 10 ጊዜ እኔ የምታናገረኝ? ይሄን ነገር ነግሬሃለሁ አይደል እንዴ? ብቻህና እኔ እናንተ የምናወራው ጉዳይ አለ ብዬ ነው የደወልኩልህ አይደል? በቃ ስለዚህ አሁንም ቢሆን ብቻህን ነው ማውራት የምፈልገው። ካልሆነ ስፒክ አድርገህ ብቻህን አላልከኝም? ና ነው ያልከኝ። ብቻዬን እንድመጣ ምናምን ያወራነው ነገር የለም። አይ እንግዲህ በደንብ አላስተዋልክም ይሆናል። እና እፈልግሃለሁ አወራሃለሁ አልከኝ። በቃ ከአንተ ጋር ነው አይደል? ከዚህ በፊት ጉዳይ ነበረ አጽኖት ምናምን ሰጥተኸው አይደለም ብቻዬን እንድመጣ ያስገድዳል አይደለም? ይሄ እኮ ምንም እኮ ባልነግርህም እንኳን ሊገባህ ይገባ ነበር። እኔ እናንተ የተለየ ነገር አለ ነው። እሱን ስታዩ ለምን ደበረ በዚህ ልክ? እንዴት ነው የማይደብር? ይሄ እኮ የቤተሰብ ጉዳይ ነው አይደል እንዴ? የቤተሰብ ጉዳይ ላይ እኔና አንተ የጀመርነው ጉዳይ ስላለ ስለዛ ነገር እኔና አንተ እናወራለን ያልኩህ እኮ ነው። ምንም የማያውቀው ነገር የለም። እኔ ደግሞ የማውቀው ነገር የለም። ደግሞ ወንድሜ ነው። ለምን አልነገርከኝ? ይሄ ወንድሜ ይሁን ምን ይሁን እኔ ምን አውቃለሁ? እሺ ከፈለክ ጓደኞችህ ጋር እህት ወንድምህ ጋር ምናምን ቼክ ማድረግ ትችላለህ፣ መደወል ትችላለህ። ምንም የተለየ ነገር የለውም። አያስፈልግም። ስለነሱም እኮ ስለማያስፈልግ እኮ ገብቶሃል። እህቱ ታውቀኛለች፣ ወንድም ያውቀኛል። አንተ ነህ የማታውቀኝ። ይኸው ገና ዛሬ በቃ ተያይተናል፣ ታውቀኛለህ ማለት ነው። እና ታዲያ እነሱ አወቁ ማለት እኔ አውቃለሁ ማለት ነው? እሱ ግድ አይሰጠኝም። ግን እኔም እኮ አሁን ስለ እህቶቼም ሆነ ስለ ወንድሞቼ ግድ የለኝም በዚህ ሰዓት። ከእነሱ ጋር የምናወራው ጉዳይም ስለሌለ ስለ እነሱም ቢሆን እዚህ ጋር መነሳት ስለሌለበት እኔና አንተ እናውራ ብዬ ነበር። ገብቶኛል። አውራ። አሁን እኮ ምንም አላልንም። እኛ ምንድን ነው የያዘህ? ምን ይዘኛል? ፈርተኸው ነው? ለምንድን ነው የምፈራው? ምንድን ነው የምፈራው? እዚህ እኮ ምንም የሚያስፈራ ነገር የለኝም። በቃ ሳታውቅ ምንድን ነው ታዲያ የያዘህ? ይሄንን እንኳን አንተ ገመና እንኳን የኔ ወንድም አብሮኝ የሚኖር ሰው ይቅርና ሙሉ ከተማው የሚያውቀው እኮ ነው። ምንም የተለየ ገመና የለህም እኮ አይደለ? ምን የተለየ ነገር አለ? ኧረ ተው
ተው ብያለሁ። በፊትም ነግሬሃለሁ። ብዙ የማታውቀው ነገር አለ እዚህ። እንኳን አንተ ቀርቶ እህቴም ወንድሜም ስለዚህ ጫካና ስለዚህ ሁኔታ ለዛ ነው የመጣሁት እኔ። ይሄ ጫካ ታዲያ ከእሱ ጋር ምን ያገናኘዋል? አንተ ምን ቤት ነህ ነው? እዚህ ቤት ላይ ምን ቤት ነህ? እንዴት አንተ የቀጠርክበት ጫካ ውስጥ እንዴት ብቻውን እንዲመጣ ተዋል? ምን እንዴት እኔ የቀጠርኩት ጫካ ላይ መምጣት እሱ አቅቶት ነው? ከዚህ በፊት ዝም ብሎ አልመጣም እንዴ? እና እሱ ምንም እኮ ማንም ሳይቀጥረው እኮ ቀጥ ብሎ መጥቷል። ምን አዲስ ነገር ነው እንዴ ለሱ? አዲስ ነገር አይደለም። አብረን ስለነበረን በአጋጣሚ ነው የመጣ ነው። በቃ የዛኔ ውስብስብ አታድርገው ጉዳዩን። ኖርማል ነው። አውራኝ የምታወራኝን ነገር ስለ አቡሽ ነው ልታወራኝ የፈለግከው አይደል? ነው አይደል? ስለ አቡሽ ምን አወራለሁ? ምን ማለት ነው ስለ አቡሽ? አቡሽ የት ነው ያለው? አይደለም አቡሽ ምን ከእናንተ ጋር አይደል ያለው? ቀልድ ነው እንዴ? ያስቆል አይደለም። አይ ቀልድ አንተ ነህ እንጂ አሁን ደግሞ በጣም ቀልድ አደረኩ ሁሉም ነገር። ስለምንድን ነው ልታወራኝ የጠራኸኝ? አቡሽ እናንተ ጋር አይደል? ከእናንተ ጋር ነው አይደል? ማለት ለምንድን ነው የማትነግረኝ? ባለፈው እኮ እህትህ ቤት እኮ መተህ ነበረ። ከዛኛ ስንመጣ ሮጣ መለጥክ አይደል? አቡሽ አንተ ጋር ካልነበረ ለምንድን ነው ሮጣ ያመለጥከው? አቡሽ ከተገናኘን በኋላ ተለያይተናል አይደል? ይሄ ታውቃለህ መቼም። አቡሽን የት አደረጋችሁት? እኛ ወስደነው ነበር። ከዛ በኋላ አንተ አላገኘኸውም ነው? አላገኘሁትም። የት ነው ያደረጋችሁት? ከመጣ በኋላ ከኪያ ጋር ላገናኘው ስንል መንገድ ላይ ያለው ስልኩ ማለት እሺ፣ ደግሞ ሌላ ታሪክ ይዘህ መጣ። ችግር የለውም። እሺ፣ ችግር የለውም። ዛሬ ለምን ጠራኸኝ? ምን ልትለኝ ነው ታዲያ? አንደኛ አቡሽ የት ነው? አንተን እንጠይቅህ እንጂ አንተ ዝም በል ነው። ዝም አልልም። እንደዚህ አይነት የወረደ ውሸት እየዋሸ ዝም አልልም። ምንድን ነው የወረደ ውሸት? ምን አውቀህ ነው አንተ? አቡሽ አንተ ጋር እንደሆነ እናውቃለን። ለምንድን ነው የምትክደው? በምን ምክንያት? ለምንድን ነው የምትክደው? ቆይ አሁን ምን ላለመናገር ነው? የት እንዳደረጋችሁት ላለማውራት ነው? ምንድን ነው የፈለገው? አቡሽን እፈልገዋለሁ። አቡሽ ያስፈልጋል። ለምንድን ነው የምትፈልገው? ልጄ እኮ ለምንድን ነው የምትፈልገው ትለኛለህ? ልጅ ከሆነ እኮ እኛን እኮ አይደለም መጠየቅ ያለብህ፣ ልጅን ራሱን ነው መጠየቅ ያለብህ እኮ። ስለዚህ እናንተ አንተ ማትገባበት ጉድጓድ የለም። ስለዚህ ይሄን ልጅ የት ነው የወሰድከው? ዮና አምስት ደቂቃ አንተ ስላለ ነው እያወራኝ ያለው። እሺ በል እሺ፣ አውራኝ። ሄደል ምንድን ነው የምትፈልገው? ስለምንድን ነው የምታወራኝ የፈለግከው? አሁን እኛ ማውራት ያለብን ስለ አቡሽ ነው አንደኛ አይደል? ከዚህ በፊትም ደግሞ ነግሬሃለሁ። እዚህ ጫካ ላይ ያለን ጥቅም ምንና ምን ያህል እንደሆነ። እስቲ ምንድን ነው ስለ ጥቅሙ ንገረኝ እስቲ። የዚህን ያህል አንገበገበ ምንድን ነው ማለት? 1 ዓመት ይቀረዋል ብያለሁ ነበር። 1 ዓመት ይቀረዋል ይሄ ልጅ ይሄን ነገር ጠቅላላ ሊወስድ 1 ዓመት ይቀረዋል ብዬ ነበር። መሀል ላይ አንተ መጣ አቋረጥክ። እሺ አቋረጥክ አይደል? አበላሸብኝ። ብዙ ነገር ነው ያበላሸው አይደል? እዛ ጫካ መተህ ከዛ ልጅ ጋር ሆነ ከሱ ጓደኛ ጋር ሆናችሁ። እሺ ያንን ነገር ማስመለስ እፈልጋለሁ። እኔ አሁን እንዴት ማስተካከል እፈልጋለሁ። እንዴት ነው የምታስመልሰው? ለዛ ያንተ እገዛ ያስፈልገኛል። እሺ እንዴት ነው ማገዝ? ይህን ጫካ ልሸጠው እንደነበር ታውቃለህ? አላውቅም። ስንት ልሸጠው ነበር? 26 ሚሊዮን ብር ጨርሼ ነበር። ግን መሸጥ አትችልም፣ ምክንያቱም በአንተ ስም አይደለም ያለው። እሱ እኮ ነው ትልቁ ነገር። በእኔ ስም አለ። ስለዚህ 26 ሚሊዮን ብር ልታገኝ የነበረው ከዓመት በኋላ ነበር ማለት ነው። ነበረ ግን አንተ መጣ አስቸገርክ። እዚህ ነገር ውስጥ ገባ፣ ችግር ውስጥ ገባ። ማንንም ላታድን፣ ኪያንም እናትየውንም አቡሽን ማውጣው እሱ ብቻ አይደለም እህቴንም ወንድሜንም እዚህ ይሄ ነገር ውስጥ ራሱ እነሱ አያውቁት። እነሱ መሩኝ አይደለ? ይሄን መንገድ አሳዩኝ ሊያገኙ ብለው፣ ግን ይሄን እነሱ አያውቁት። እኔ ጨርሼ ነው። ስለዚህ ስትሸጠውም ወንድምና እህት ከሚሸጠው ገንዘብ ላይ ምንም ተከፋይ ሆኑም ነው። እሱን ወደፊት የምናየው ነገር። ኦኬ። ስለዚህ አንተ ስታስገምተውም 26 ሚሊዮን እንደተባልክም እነሱ ምንም የሚያውቁት ነገር የለም ነው እያልከኛል። እኔ እዚህ ጋር እበት ስጠፈጥፍ እበት ስጠርክ እዚህ አፈር ከድሜ ስበላ ጫካ ስኮተኩት ከልጅነቴ ጀምሮ እነሱ ነበሩ አግዘውኛል። ይሄን ጫካ እዚህ ዱር ውስጥ እኔ እየኖርኩ በጨለማ እየኖርኩ እዚህ ስደርስ ለእነሱ ስልክ እነሱ ነበሩ ወይ? እንዴት ብዬ ነው ለእነሱ የምነግረው? አሁን ወንድምህን ስንጠይቀው ችግኝ ሲሸጥ
የፈረንጅ ዛፎች ናቸው። በጣም ውድ ነው የሚሸጡት። እነሱን እንኳን እየሸጠ ገንዘብ ልክላለሁ ይለኛል፣ ግን ልኮልኝ አያውቅም። ኢቭን ልጄ እንኳን ታማ ገንዘብ ጠይቄው ከልክሎኛል ነው ያለኝ። ስለዚህ በዚህ ልክ ከሆን ካንተ ለምን ሲሉ ነው አንተን የሚያግዙ? ለምን ሲሉ ነው የሚደግፉ? ስማ እኔ ላኩትን ገንዘብ እነሱ ላይ ነግሩ ይችላሉ። እሺ ገብቷል። ልጁ ታሞበት አገተ ብሎ አንድ ያንተ ጓደኛ መጥቶ ነበር አይደል ከዚህ በፊት? እሺ ክያ ታገተች ተብሎ ለዚህ ሕክምና ያስፈልጋል ተብሎ 150 ሺህ ብር ታስታውስ ይሆን? እሺ ታስታውሳለህ? ታዲያ እኔ ባልኖሮ ከየት ያመጡ ነበር? ገንዘቡን መቻቸላቸው ነው 150 ሺህ ብር። ቆይ ይሄ ነገር ወንድሜ ነው ለራሱ አድርጎት ነው እንዴ? እኔ ራሱ እኮ አላውቅም። ኖ እዛ ቤት መጥቼ አልነበረም እንዴ? እኔ መጥቼ ነበርኩ ከተማ የመጣው ጊዜ ታግታ ነበረ። ስለዚህ ገንዘብ ያስፈልጋል ተብሎ እኮ ገንዘብ ተከፍሎ ነው እቺ ልጅ ለሷ ገንዘብ እንዲከፈል ተብሎ ነበረ። ይሄ 150 ሺህ ብር ማለት ነው እንዴ? አሁን ሌላ ድራማ ምናምን ልትሰራብኝ ነው እንዴ? ምንም ድራማ አይደለም ያለው። የሷ መታገት ላይ ራሱ ትልቅ እየሄጅ ያለ እኮ አንተ እንደሆንክ እኮ ደርሰንበታል። እሺ ቆይ እሺ፣ ባለፈው እዮብን አግኝተን ነው ነበር። ይሄን ታውቃለህ? እዮብ ማለት አቡሽን ግደለው ወይም ደግሞ ምታው ብለህ የጠቆምከው ሰው ማጅራቱን ከመታው በኋላ ሞቷል ብለህ እስካሁን ድረስ ቆሻሻ ተግባሮችን ስታሰራ የነበረውን ሰው ያገኘነዋል መሰለህ? አግኝተነዋል። ገና ሌላ ነገር እየፈተፈትኩኝ ያመጣልሃል። ስለዚህ ሰሞኛል መሰለም ነበር አይደል? ሰምቻለሁ። ስለዚህ እዮብንም አግኝቼዋለሁ። ከዚህ በኋላ ደግሞ ማለት ነው ያንተን ቆሻሻ ስራ የሚሰራበት ምንም አይነት ምክንያት የለውም። ምክንያቱም አቡሽ አለመሞቱን በአካል አይቷል፣ መጥቶ አግኝቶታል። ገብቷል? እዮብ ቤት ነው ያለው። አሁን ደግሞ ሌላ ስራ ልታሰራው ነው? የት ነው ያለው? በኪያ መታገር ላይ ትልቁ እጅ አንተ እንደነበረ ማላቅ መስሎ እኔ የለሁበትም። የኪያ ጉዳይ ላይ እኔ የለሁበትም። የኪያ ጉዳይ ላይ እኔ የለሁበትም። እዛ ከወንድሞቼ ጋር መጨረስ ይችላል፣ ከወንድሜ ጋር መጨረስ ይችላል። ያለ ችግር የለውም እኮ እዮብ እኮ ያለውን ነገር እያንዳንዱን ነገር ነግሮናል። ቢነግርህም አሁን እዚህ ጋር ስላለው ጉዳይ እኛ ጋር አሁን የኪያን ጉዳይ ወደኋላ ተመልሰን ምናምን ነገር ማውራቱ ምንም ያናል ኢምፖርታንት አይደለም፣ አስፈላጊ አይደለም። ገብቶሃል ሐሳቢ? ስለዚህ እኔ አሁን እዚች ጋር አስፈላጊ ነው ብዬ የማስበው ነገር ላይ ብቻ እናወራ። አቡሽ የት ነው ያለው? ምንድን ነው የምትፈልገው ከአቡሽ? እሱን ንገረኝና እንደራደር። ምንድን ነው የምትፈልገው? እኔስ ምንድን ነው ላግዝህ የምችለው? መጀመሪያም ጠይቄ ነበር ታስታውሳለህ አይደል? እዛ ጫካ ውስጥ የመጣ ጊዜ ጠይቄያለሁ። ተው ከዚህ ነገር ውስጥ ውጣ። እኔ ከከተማ ነገር ላይ ውጣ ብለውኛል። ሂድ ወደ ጫካ ወደ ገጠር ሂድ ብለው ነው አይደል ያሰናበቱኝ። በቃ ድሮም የደከምኩበት እዚህ ገጠር ላይ ነው። እዛ ምንም ነገር የለም። እዚህ ጋር ግን ያለውን ነገር ዝም ብዬ አሳልፌ እንደማልሰጥ ቀድሜ ነግሬያለሁ። አሁን ሁሉ ነገር ተበላሻ። እኔ ከመጣሁ በኋላ ሁሉም ነገር ተበላሽቷል። ምክንያቱም አሁን ሁሉም ሰው ስላንተ አውቋል። አቡሽም ስላንተ አውቋል። ስላንተ ካወቀ በኋላ እንዴት ነው የአቡሽን ንብረት አንተ ልትወስድ የምትችለው? እሱን ለኔ ተወው። እሱን ለኔ መተው እኮ ነው። እሱን ለኔ መተውና እኔን መተባበር አንተንም ይጠቅምሃል። እስቲ እንዴት ነው የሚጠቅመኝ? እስቲ እኔ የምጠቀምበት ነገር እስቲ ንገረኝ። እስቲ ይሄን ነገር ላሳይ። ቆይ ምን ማድረግ ነው አንተ? ምን ማድረግ ነው አንተ? ልገለው ነው እንዴ ልጁን? ልገለው ነው ወይ? የነገርኩህ አይደል እንዴ? ቆይ ምንድነው? አንተ ቆይ ምንድነው የምትፈልገው አንተ ከሱ? ምን አድርግ ነው የምትለው? ምንድነው? ምን ብለህ እኮ ነው የምትዘለው? ስማ ምን አድርግ ምን እያደረግህ ነው? አቡሽን ቆይ እናንተ ተረጋጋ። ቆይ ምንድነው የምትፈልገው ከሱ? ንገረኝ፣ ምንድነው የምትፈልገው? ቆይ ምን ልገለው ነው እንደ አንተ ልጁን እና ልገለው ነው ወይ? ያናግረኝ። ሌላ ሰላ የምትጨምሩት ነገር የለም? ቶፋ እያላገጠ ቆይ ምን እያደረክ ነው እንዴ? ለምንድን ነው? ቆይ ምን አድርጎ ነው? ነግሬሃለሁ። ምን አድርጎ ነው? የማይመለከትህ አትምጣ ብያለሁ። እንዴት ነው የማይመለከተኝ? እንዴት ነው የማይመለከተኝ? ይኸውልህ ይሄ ልጅ ብታስኬደኝ እንዴት ነው የማይመለከተኝ? እንዴት ነው የማይመለከተኝ? እና ቆይ አንዴ ረጋበት ና ተነሳ። አንተ ምንድን ነው ቆይ የምትፈልገው? አንተ ምንድን ነው የምትፈልገው? ቆይ እኔ የምፈልገውን ነገር ማወቅ ከፈለክ ይሄን ልጅ አስወጣልኝ። አሁንም ቢሆን እሱም አይደለም። ንገረኝ፣ ምንድን ነው የምትፈልገው? ካልሄደ ምንም ነገር እያየህ ነው አይደል? አስኪድልኝ፣ ከዚህ አስወጣልኝ። የትም አልሄድም። ምን እንደምትፈልግ ብቻ ንገረኝ። እሺ ንገረኝ። ለምንድን ነው የምታሳየኝ ቪዲዮ?
እኔ እሱ ጋር ምንም ነገር እሺ እንዴት ነው ያገኘኸው? እሺ በቃ እንዴ 5 ደቂቃ ነው እኮ ከኛ የተለየው። አንተ እንዴት ነው ያገኘኸው? ማወቅ ትፈልጋለህ አይደል? አሁን ንገረኝ። እሺ አንተ የማታውቀው ብዙ ነገር አለ። ዝም ብለህ ነው የምትዘለው። ቆይ ምንድን ነው የምትፈልገው አንተ? ንገረኝ። እሺ ምንድን ነው ማላውቀው ነገር ንገረኝ። እሺ ምንድን ነው ማላውቀው ነገር? ለዚህ ነው ተረጋጋ። ሁል ጊዜ አትቸኩል። ከእኔ ጋር ሁን የምልህ ለዚህ ነው። አሁን ይሄ ልጅ አልሄድም፣ የትም አይሄድም። ያለውን ነገር እያንዳንዱን ነገር ትነግረኛለህ። ይኸውልህ እሱ ነፍስ እንዳለው ሁሉ አንተም ነፍስ አለሽ። ታውቃለህ አይደል? አብረን ነው ተያይዘን ነው ምን ሞተው። አንተ ነህ የምትሞተው። ሰማኛለህ? በጣም እርግጠኛ ሆኜ ነው የምነግርህ። እንደዚህ ልብ እንዲሰማ ያደረገ እርግጠኛ ሆኜ ነው የምነግርህ። እሺ እንዴት ነው? እኔ እቆያታለሁ። እያንዳንዳቸው ግን ይሞታል። እሺ አቡሽ እንዴት ነው የወሰድከው? እሺ አይመለከትም። እሱን እኔ አሁን እዚህ ጋር አላወራም። አስወጣልኝ። አልወጣም። የትም አልወጣም። ሰማኛለህ? የትም አልወጣም። ድጋሚ ውጣ በልና ማረግህን አታውቅም። የትም አልወጣም። የምትናገረውን እዚሁ ተናገር። እና እኔ ደብድበኝ ልታገኝ ነው? አስፈላጊ ከሆነ እረግጥሃለሁ። አክባለሁ። ኧረ ተው። እሺ እርግጠኛ ነህ አሁን አንተ ከዚህ ጫካ መውጣት? እርግጠኛ ነህ? እሺ አሁን ምንድን ነው የምትፈልገው? ይሄድልኝ። የትም አልሄድም። ቶፋ ሂድና የትም አልሄድም። እኔ ባለሁበት አናገር ይሆናል ብሎ የምትረብሸው። በቃ እዛ ጋር ሁን። አንድ 5 ደቂቃ ጠብቅ። ቶፋ እያየሁ አንዴ ሲያላግጥ። እሺ ለምንድን ነው የምትስቀው? ለምንድን ነው የምትስቅብን? እየተጫወትክብን ነው አይደለም? እኔ ምን ልታመጣ ነው? እኔ እንደዚህ ዝልል ስላልክ በስነ ስርዓት እንድትናገር ነው የምፈልገው። በስነ ስርዓት አንተ ቦታውን ለቀህልን ሂድ። በእኛ መሀል አትግባ ብያለሁ። ልታስፈራራን እየሞከርክ ምንድን ነው የምትለው? እንዳንተ አይነቱ ዱላ ነው የሚያስፈልገው። ዱላ የአንተ ዱላ ምን እንደሚያመጣ እናያለን። አንተ ታመጣው እንደሆነ እናያለን። የምታድነው ከሆነ ረጋ በል እሺ። አንተ እኔ ሰማኛለህ። አቡሽን አናግኘውና አንድ ጭረት እና አለቀ። ሰማኛለህ አይደል? አለቀ። ያነባችሁንም አስነባል። ያለ ጭረት መውጣት አትፈልግም? እኔ ልንገርህ፣ አንድ ጭረት መውጣት አትፈልግም? አንድ ጭረት አይደለም። ልቤ አይደነግጥም። ራስህን አትፈልግም? ልቤ አይደነግጥም አልኩህ አይደል? አንተ ማነህና ነው? ማነህ አንተ? አሳይሃለሁ። እሱ ማነህ አንተ? አሳይሃለሁ። በነኪያ ጉዳይ በአቡሽ ጉዳይ አንተ ምን ቤት ነው? ምን የምታውቀው ነገር? ጓደኞች ናቸው። 5 ደቂቃ ይቅርታ። ከየት ነው የመጣው? ምንድን ነው አንተ ወንድሜ ነው ከየት ነው ምናምን ብለህ ስለሱ ምንም ነገር እንድትናገር አልፈልግም። የሰማኸኝ ነው? ይቅርብህ። ተው ምንም አታመጣም። ምን ይኸውልህ ሰፈር እዛ ቤት መጥቼ ያለው እንኳን እዚህ ይቅርና ማለት ችግር የለውም። እዚህ ሰፈር የመጣህ አገር የመጣህ ከተማ የመጣህ እኔ ታስፈራራኝ በፍጹም አትችልም። የሰማኸኝ ነው? ችግር የለውም። ስማ እሺ አሁን ንገረኝ። እንዴት ነው አቡሽን የወሰዳችሁት? ያውም በ5 ደቂቃ ውስጥ አልኩህ ነው ወይስ ቁጭ ብላችሁ የጠበቃችሁት ነበር? ሁሉ ነገር በእጄ ነው ያለው እያልኩ አትሰማኝም። ሰውን አትሰማም። አንተንም ራስህንም አድን። ከዚህ ነገር ላይ ራስህን አድን። በዚህ ቤት ውስጥ አትግባ። በህይወቴ ውስጥ አትግባ። ይኸውልህ አንተ የምታስፈራራበት ምንም አይነት እንትን የለም። ገብቶሃል? አሳችሁ በምንም አይነት መንገድ ልታስፈራራኝ አትችልም። ገብቶሃል? እኔ ህይወት እንዳለኝ ነፍስ እንዳለኝ ሁሉ አንተም ነፍስ አለ። ሁሉም ሰው ደግሞ ነፍሱን ይወዳል። ስለዚህ አንድ ነገር ማለት ነው። እኔና አንተ አንድ ነገር አንተ ለነፍስ ሳትፈራ እኔ ለነፍስ የምፈራበት ምንም ምክንያት የለም። ገብቶሃል? አሳብ እሺ፣ ለምንድን ነው የማትወጣው አንተ ከዚህ ጉዳይ? እሺ፣ ምንድን ነው አሁን ፎቶን ያሳየህበትን ምክንያት ነገር የለም ማለት ምንድን ነው ማሳየት ፈልገህ? ያ ማለት እንደሆነ እንዲገባ ነው። ቢያንስ አቡሽ እኔ እጅ ላይ እንዳለ አውቃለህ ማለት ነው። እሱንማ መጀመሪያም አውቄ ነበር፣ ግን እንዲህ እያሰቃየኸው እንደሆነ ነው ያልገባኝ። አንዲት ጥሪ ምን ሊያደርገው እንደሚችል ይሄን ታውቃለህ? አሁን ከ5 ደቂቃ በፊት እኮ ልጄ ነው እያልክ ነበር። ግን ልጅህን እንዴት በዚህ ልክ ታሰቃየዋለህ? አፉን አስረህ እጁን አስረህ እንዴት? ምን አይነት ሞራል ነው ያለህ? እሱ የኔ ጉዳይ። ነገ አትሞትም? እኔ እያንዳንዷን ማግኘት ያለብኝን ነገር ሁሉ አግኝቼ እያንዳንዱን ምን ማድረግ እንደምችል አሳይቼ ነው የምሞተው። እንዲሁ ዝም ብዬ መሞት ሰው አይደለም። እሱ በፈጣሪ እጅ ነው ያለው። አንተ በፈለክበት ሰዓት የምትሞት አይደለ? እና ደግሞ በዚህ ጥጋብ ደግሞ ያን ያህል የምትቆይም አይመስለኝም። እኔ ግን አንዳንዴ ምን አለ መሰለህ፣ ሰው እንዴት ለራሱ አያስብ? እንዴት በዚህ ልክ ጭንቅላቱን ለሰው ልጅ ህይወቱን እንዴት ለሰው ልጅ አሳልፎ እንደሚሰጥ ግራ ይገባኛል። ሊያውም በማይመለከት በቤተሰብ ጉዳይ ገብተህ። በቤተሰብ ጉዳይ ሳይሆን በሀቅ ጉዳይ ነው የገባው።
ምን አገባህና? እንዴት አይገባኝ? እንዴት አይገባኝ? ይኸውልህ እሺ እህቴ መሆኑን ዘንግተዋል መሰለኝ። አወራን አይደለ? በቃ ስለዚህ አሁን ነገሮችን አናራስ። እሺ በል ምንድን ነው የምትፈልገው? ና ወደዚህ ጠጋበልና አናግረኝ። እኔ አሁን ገንዘብ እፈልጋለሁ። ገንዘብ? ኦኬ አቡሽን ለመልቀቅ እየተደራደርከኝ ነው ማለት ነው? እኔ እንጃ ለአንተ ድርድር ሊመስል ይችላል። እሺ ምንድን ነው? ለእኔ ግን የሞትና የሽረት ጉዳይ ነው፣ የህይወት ጉዳይ ነው ማለት። አዳምጥ። 26 ሚሊዮን ብር ሊሸጠው የጨረስኩትን መተህ አፈረስክብኝ አይደለም እንዴ? ደጋግማ አንድ ነገር አትንገረኝ። እሺ ያልኩህ እኮ አውቃለሁ አልኩህ እኮ። ስለዚህ አሁን ደግሞ ይሄ ደግሞ ካመለጠኝ አይቀር እኔ ያለብኝ ትልቅ ዕዳ አለ። ያንን ነገር ክፈሉልኝ፣ እኔ አቡሽን ልልቀቅላችሁ። ማለት የምን ዕዳ ደግሞ? እኛ ምን አገባን ስላንተ ዕዳ? እኛ ምን አግብቶን ነው የምንከፍልልህ? ታዲያ ከየት አምጥቼ ነው የምከፍለው? ከየት አምጥቼ ነው የምከፍለው አቡሽ ከሌለ ይሄንን ገንዘብ? እሺ አሁን እያልከኝ ያለኸው የተበደርኩት 26 ሚሊዮን ብር ይሸጣል ብዬ በሱ ተስፋ ላይ ሆኜ ነው ያልከኝ? አዎ ያስያዝኩት ነገር አለ። በወለድ አገድ ገንዘብ ወስጃለሁ ነው ከሰው። እነሱ ከተማ ላይ ተንፈራ። ምንድነው ደግሞ ወለድ አገድ ማለት? እንዴት ነው ያለ ወለድ ሰው የሚያበድር? ይሄ መሬት አለ። እሺና ይሄ መሬት አለ ሽጬ ከፍላቸዋለሁ ብዬ እኔ ቃል የገባሁላቸው እና የተቀበልኩት ገንዘብ አለ። እድሜ ልኬን ይሄንን ማሳ ይሄንን ጫካ ሳሳድግ ያወጣሁት ወጪ አለ። ለዘር ለማዳበሪያ ማለት ነው ያወጣኋቸው ገንዘቦች አሉ። እነሱ እዛ እህሉ ሲመጣ እንጂ እዚህ ጋር ምን ተደርጎ እንደሚመጣ አያውቁም። ያ ሁላ የከፈልኩት መስዋዕትነት የተከፈለበት ገንዘብ አለ። ያንን ገንዘብ እስከማውቀው ድረስ ጽድ ምንም አይነት እንክብካቤ አይፈልግም፣ ኩትኮታ አይፈልግም፣ ምንም አይነት የአረም መንቀያ ምናምን ያን አላስፈላጊ አይደል። ዝም ብሎ ነው የሚያደርገው አይደል? ማዳበሪያ እኮ ከፍዬ እኮ ነው እኔ ከመንግስት እኮ ዝም ብዬ እኮ አይደለም ማለት ግብር ለግብርና ነው። ታዲያ ማዳበሪያ ታዲያ እሱን እኮ እያመረትክ እየሸጥክ እየተተዳደርክበት ነው አይደል እንዴ? ታዲያ ለዚህ የትኛውን ክፍያ ነው የምትፈልገው? ለምንድን ነው የማትፈልገው? ጽድ ባህር ዛፍ ምናምን ተተከለ፣ በቃ ያደገ ነው። ምንም የተለየ ነገር አንተ የምታደርግለት ምንም ነው። ማንም ይሄንን ለኔ ምንም ያደረገልኝ የለም። ይሄ ቤተሰብ ነው። ምንድነው ያወጣኸው ነው? አንተ ምን 80 ሺህ ብር እኔ የሰው ዕዳ አለብኝ። ያ ካልተከፈለ እኔ እዚህ መኖርም አልችልም። 280 ሺህ ብር ዕዳ እንኳን ቢኖርብህ ጠጥተህበት ቅመህበት ነው እንጂ ሊሆን የሚችለው አንተን ለማሳው ወይም ደግሞ ለሆነ ነገር ያወጣኸው እንደማይሆን እርግጠኛ ነኝ። እስከማየው ድረስ ጫካው እንዳለ በዛፎች ምናምን የተሞላ ነው አይደል? የትኛው ዛፍ ነው ይታያል እኮ አያየው ነው አይደለም እንዴ? እንዳለ እንደቆመ እኮ ነው ያለው። እንዳለ እንደቆመ ነው እኮ። ኢነርጂን አውጥተህበት ሊሆን ይችላል። ምናልባት እንዳለው አቡሽም እድገቱ ላይ ምናምን ተንጋዶ ምናምን ከሆነ ምናልባት ቀና ልታደርግ ትችላለህ ምናምን ነገር። እንደሰማሁት ከሆነ አዲስ ችግኝ እንኳን አልነበረም ነው። ረጅም ጊዜ ያስቆጠሩ እድሜያቸው ረጃጅም ዛፎች ነው ያሉት። ስለዚህ አዲስ አለ፣ አንተ የተከልከው አለ፣ ችግኝ ገዝተህ ያወጣኸው አለ ነው የምትለው? አዎ የማዳበሪያ አለ፣ የችግኝ አለ። የማዳበሪያ ለራስህ ለግብርና የምታወጣው ነው እኮ። ታዲያ እኔ ጋር ነው እና እሱን ታዲያ ጤፍም ስንዴም ምናምን ባደገ ቁጥር የሚላክላቸው እህል ምንድን ነው እንዴ? ለዛ ነው እነሱ ትራንስፖርቱንም ጭምር እኔ እኮ ነው የሚከፍለው። እነሱ እኮ አይደለም ለእኔ የሚከፍሉልኛል። እየተረዳኝ ነው። ከዛ በላይ ደግሞ እንደገና ባለቤቴ ታማ ረጅም ጊዜ ሕክምና ከተማ ወስጄ ሳመላልስ ሳሳክምበት ነበር። ገንዘቡ ከፍተኛ ገንዘብ ነው እኔ ሳወጣ ነበር። ይሄንን እኮ እኔ አንድ ብር ለኔ እኮ ወደዚህ ላከልኝ የለም። እሺ ንገረኝ። እሺ እንዴት ነው ገንዘቡን የተበደርከው? ከማን ነው የተበደርከው? ለምንድን ነው የተበደርከው? እሱንም ንገረኝ በዛው እግረ መንገድ። ለዛ ነው እኮ አሁን ቅድም አዳምጠኝ። እሺ አዳምጠኝና አሁን ያ ሰው ያለው እዚህ አይደለም፣ እዚህ አይደለም ያለው። ያንን ገንዘብ የሰጠኝ ሰው ሌላ ቦታ ነው ያለው። እሺ በዛ ላይ አሁን ባለቤቴንም እያስፈራራ ነው፣ እያያዛት እያስፈራራ ነው። እሺ እያገተ ካላመጣ ካላስገባህልኝ እያለ እያስጨነቀኝ። እሺ ስለዚህ ይሄን ገንዘብ ለዛ ሰውዬ መመለስ መቻል አለበት። እሺ መለስክለት እንበል። ከዛስ በኋላ ምንድን ነው የሚፈጠረው? በቃ ከዛ ገንዘቡ ከተመለሰ በኋላ እኔም በሰላም ስራዬን እየሰራሁ እኖራለሁ። ሌላውን ደግሞ እያየን ወደፊት ደግሞ በግልጽ ነው እያወራን። ትልቁ ነገር እኮ ይኸውልህ ይሄን ጫካ ይሄንን ቦታ ይሄን አካባቢ እኔ ነኝ አይደል እያስተዳደርኩ ያለሁት። ዝም ብዬ አይደለም ከማንም ሰው ጋር እየታገልኩ እየተጣላሁበት አንድ ሰው እዚህ ጋር ዝር እንዳይል አድርጌ ከመንግስትም ጋር እየታገልኩ አይደለም እንዴ? እዚህ ጋር ይሄን ጠብቄ ነው የሚያታግል ነገር አለ። ቢያንስ ወረሳለ ይነካ ነገር አለ። ለምን እንዳይነካ በጠብቀው ስለፋበት የነበርኩት እኔ ነኝ። ለዚህ ቤተሰብ እሺ ዝም ብዬ አይደለም። ለዛም ነው እንደውም ዝም ብሎ አይደለም ይሄ 280 ሺህ ብር እኮ የደረሰው እንደዚሁ ከመሬት ተነስቷል። እየወለደብኝ መጥቶ የተበደከው። ስለዚህ አሁንም ይቀጥላል። ይቀጥል ነው በቃ። ስለዚህ አሁን አንተ እየጨመረብኝ ነው የሚሄደው። ስለዚህ መከፈል አለበት። ልጄ የምትለውን ሰው አግተህ
ከዛ እኔ ገንዘብ ሰጥቼ ልጅህን ልትለቅ ነው። እስኪ ስሜት ይሰጣል ወይ አንድነቱን እመን። በቃ ጓድ ልጅ አይደለም ብለህ እመን። ልጄ ብዬ እኮ ነው ያሳደግኩት። እንደ ልጅ ብለህ ስለምታየው ነው ታዲያ ያገዝኩት። ከዛ በሱ ገንዘብ የምትደረደሩ ምክንያቱም እሱን ካጣሁት ይሄንን ገንዘብ አልመልስም፣ እኔም ባለቤቴም አንኖርም። ይሄ ሁሉ ሀብት ንብረት እያጣሁ እኮ ነው። አይታየህም እንዴ? እኔ እኮ ዝም ብዬ ነው እንዴ ታዲያ ይሄን ሁሉ እድሜን የደከምኩበትን ቦታ ዝም ብዬ ነው መጠቀም የለብኝም? የተቆረጡ ነገሮች እኮ የሉም። አይተሃል እኮ የተወሰነ እኮ ነው ለጊዜው ለምንኖርበት ነው የተወሰኑ ነገሮች ተቆርጠው። አንተ ከዚህ በፊት ምንም ነው ሌላ ሰው አዲስ ሰው ምናምን ቢሆን ኖሮ እንደፈለግ አድርገህ ትንለዋለህ። እኔ ግን ብዙ የማውቀው ነገር አለ። ምክንያቱም አንተ ከዚህ ቀደም አንድ መኪና ሙሉ እንጨት ሸጠህ ከዛ እህትህ የኪያ እናት ስለሰማች ሁኔታውን መጣ እዚህ ድረስ መጣ፣ አንተ ያለበት ቦታ ድረስ መጣ እሪ ብለህባለች አይደል? ያንን ታስታውሳለህ። ከዛ ጊዜ ጀምሮ ስትሸጥ በድብቅ ትንሽ ትንሽ እያደረግህ መሸጥ ጀመርክ እንጂ ሳትሸጥ ቀርተህ እኮ አልነበረም አይደል? አንድ መኪና ሙሉ አልሸጥም። ታዲያ ቢሸጥ እኔ የምፈልገውን ነገር ይሞላልኛል። ያን የእኛ ብር ነው የሚሞላው። 200,000 ብር ቆይ እንደ ቀልድ አውጥተህ የምንሰጥ ነው የሚመስለው። ምንድን ነው ይሄ? ምንድን ነው አይደለም? ምንድን ነው የሚመስልህ? ምንድን ነው የሚመስልህ? ምንድን ነው የሚመስልህ? እንዲህ ስላልክ የምንሰጥ መስሎ ነው እያየሁ አይደል? እንደ ቶፋ ይሄን ሁሉ ሰዓት ማዋራት የለብህም እንደዚህ አይነት ሰው። በቃ ይሄ ሁሉ ሰዓት ማዋራት የለብህም። እንዴ አንተ ልጅ መጥቶት እኮ እዚህ ቢያንስ ካሁን ትሻላለህ እኮ። እሺ እያየህ ነው። እኔ እኮ እየሰማሁ ነው፣ ግን አንድም ጠብ የሚለው እያወራ አይደለም። ይሄን ሁሉ ነገር ሽጦ ምን ብሎ አሁን ላይ ምንድን ነው የሚለው? 280,000 ብር እንድሰጠኝ እፈልጋለሁ ይላል። ኪያ ረጅም ጊዜ ከ6 ዓመት በላይ ስትጠብቀው የነበረው ወንድሟ እኮ ነው አይደል? እንዴት ያዘው እኮ እሱ እንደው አይደለም አይደል እኮ። እንዴት ነው የሚለቃት? እሺ የእሱ ብድር እሱ መበደር ከኛ ምን ያገናኛል? አይመለከተንም። አይ ነው እና እሺ ቆይ ረጋ በላ እንዴ። ይሄ ሰው በስነ ስርዓት እንደዚህ መቆም የለበትም። በቃ እሺ አሁን ቆይ ብሩን ሻምፒ ይሰጣል። ከዛ በኋላ እሺ ምን ያህል ነው ዋስትና? አቡሽን ስለመልቀቅ ምን አድርገኛል ነው ወይስ ገንዘቡን አምጥቼ ይሰጥህ አቡሽን እዛው ሰጠኛል? ሁሉ ነገር እኮ በእኛ እጅ ነው አይደል? ያለው ነገርኩህ አይደል? እንኳን ይሄ ቀርቶ እኮ ብርም ራሱ እኮ ሽጬ መውሰድ የምችልበት ሁሉ ነገር ጨርሻለሁ አይደል? ከዚህ በላይ ምን አለ? ያንተ ያልነበረን ነገር ነው ልትሸጥ የነበረው። ስለዚህ እንግዲህ የኔ ያልነበረ ነገር እንዴት ብለህ ታስባለህ? ያኔ እንደዛ ብለህ ታስባለህ? ልጅነቴን የጨረስኩበት ነው እየነገርኩህ እኮ ነው። ይኸውልህ እንደነሱ እኮ እኔ ከተማ መኖር እናንተ እንዳላችሁት አይደለም። ቤተሰብ አባታችሁ ሲያከፋፈላችሁ ሁሉም የየራሱን ድርሻ ወስዷል። እናንተም በጊዜው ላይ የተሰጣችሁን ነገር ተጠቅማችሁበታል፣ እንደፈለጋችሁ ፏፈንተሽ ብላችሁበታል። ከዛ ፋይናሊ እሷ የተሰጣት ባዶ መሬትና ችግኝ የነበረ ከጊዜ ሂደት በኋላ ምናምን ነገር አደገ። ከዛ ጓጓችሁ ይሄኛው ምን ያህል ያወጣል ምናምን ነገር ስትሉ መጓጓት ብለህ እንደቀላት በሰዓቱ እናንተ ከኪያ እናት እኩል የሆነ ድርሻ ደርሶታል። ደርሳችሁ ከብቶች ወስዳችኋል፣ የእርሻ መሬት ወስዳችኋል ምናምን ነገር። በአጋጣሚ ሆኖ ለእሷ የተሰጣት መሬት ባዶ መሬት ነበረ። ከዛ ችግኞች ነበሩ፣ ጊዜ ሂደት በኋላ አደጉ። ከዛ ንብረት የሚያወጡ ነገር ሆኑ። ስለዚህ ይሄ የእድል ጉዳይ ነው እንጂ የክፍል ጉዳይ አይደለም። አረ እንዴት እንደዛ ያን ነገር እናንተም ታምኑበታላችሁ። እንዴት እንደዛ ብለህ ታስባለህ? እሺ ማነው ታዲያ እዚህ ሆኖ እዚህ ሜዳ ላይ እንዲተጥሎ ነው እንደሚያድገው? ዝም ብሎ ያድጋል? ሰው እኮ ያስፈልጓል፣ ጠባቂ ተንከባካቢ ያስፈልጓል። ማንም ገብቶ ቆርጦ እንደፈለገ መጠቀም አይችልም። መጠበቅ ያስፈልጋል። የእህትህ ንብረት ታዲያ እኔ ብቻዬን ለምንድን ነው እዚህ ባሪያ ነኝ ወይ? ባሪያ ነኝ እኔ ፈልጋል እንዴ? መጣ ዝም ብለህ አንተ አያገባም። በማያገባህ ትግባ። የተጠቀምክበት አይደል? መሬት ይላለች እንዴ? ብትጠቀምስ ታዲያ እና ብትጠቀምስ የወንድሜ ንብረት ነው ብላ ስላሰበች አይደል? እንዴ ዝም ታዲያ ዝም ብዬ እኔ መሬት ይከራያል አይደል? እንዴ እስከማ እኔ ባሪያ ነኝ አካባቢ ላይ እናንተ አካባቢ ላይ መሬት ቆንጆ ገንዘብ ያወጣል አይደል? ይከራያል። ገበሬዎች መጥተው መሬቱን ተከራይተው አርሰውበት ንብረት ምናምን ነገር ያካብቱበታል አይደል? ይኸውልህ እኔ ማንንም ማስገባት አንችልም። በቃ እኔ ማስገባት አልፈልግም። አልፈለኩም ስለማልፈልግ ትችላለች። ስለዚህ እኔ ወንድሟ አይደለሁ እንዴ? እና ለአንተ ከሰው ሁሉ መጥተው እኔ ሌላኩኝ ለምንድን ነው? በቃ እንድጠብቅ ነው አይደለ እንዴ? ንብረቷንም እየጠቀምክ ነው። የማንም ጉዲፈቻ ያ ጉዲፈቻ ይኸውልህ አቡሽ እኮ የእሷን ንብረት የምትጠቀም ከሆነ የእሷን ንብረት መጠበቅ ደግሞ ግዴታ ነው። ስለዚህ ግዴታ ነው እየተወጣ ያለው። ስለዚህ አሁን አንተ ንብረት መጠየቅ አትችልም ነው የምልህ። እኔ እኮ ንብረት አይደለም ቆይቶ ፋሚሊ ያከራከራል። በቃ እዚህ እናጋልመውና አቡሽን ትሰጠናለህ፣ ይዘህ ነው የሚላል። በጣም ነው እኔን አጋልመህ አንተ ገንዘብ ሳላገኝ እኔ
የለፋሁበት ገንዘብ አታገኝም። እንግዲህ አቡሽን ከምትወስድበት ሄደህ ትወስዳለህ። አንተ ከዚህ በነብሳት ሄድማ እኔ አልሄድም፣ በቃ ይቀራል። እሺ ዝም ብለህ በማያገባ እኔ ገንዘቡን አምጥቼ እሰጥሃለሁ። ገንዘቡን የምን ገንዘብ ነው የምትሰጠው? የምን ገንዘብ ነው የምትሰጠው? አይ ምንም ቆይ የሚባል ነገር እናጋድመዋለን፣ እንቀበላለን። ኬት እናገኘዋለን? አቡሽን እሺ ሳይወድ በግዱ ይሰጣታል። በጣም ታገኘዋለህ። ምንም ገንዘብ አትሰጥም። ምንም ገንዘብ የሚሰጠው ምንም ገንዘብ አይደለም። ይሄ ተስፋ የቆረጠ በራሱ ተስፋ የቆረጠ ሰው ነው። ከቆረጠ ምን አገባን እኛ ምን አገባን? አቡሽን እንደምናገኝ እናገኛለን። አንድ ገንዘብ አትወስድ፣ አንድ ሳንቲም አትወስድ። እሺ ገንዘቡን ይሰጣል። አትሰጠውም። ተወሳ ገንዘቡን ስሰጥህ ግን አቡሽን ቀጥታ ታገናኘኛለህ። እንደሱ እኮ እሺ እና ገንዘቡን ሰጥቼ አቡሽን አሁን ከዛ ከከተማ ድረስ መተህ እዚህ ጫካ ድረስ ያለሁበት ድረስ መተህ የኔን ጉድ አውጥተህ አዝረክርከህ ለሰው ሁሉ ካስተዋወቅ በኋላ እንዴት ነው እኔ አቡሽን አሰጥቼ እኔ እንደዚሁ የምኖረው? ምን ባዶዬን ገንዘቡን ሰጥቼ አቡሽንም አሰጠኝም ነው አይደለም። እና የምንነጋገራቸው ጉዳዮች አሉ እኮ ከቤተሰቦቹ ጋር ከእህቴም ሆነ ከአቡሽም ከሆነ ከወንድሜ ጋር በሽምግልና የምንይዛቸው ጉዳዮች አሉ። እኔ ዝም ብዬ ነገር እንደዚሁ ለቀቅ እንትን አለ። ምክንያቱም አንደኛ አቡሽ እኮ አሁን አቡሽ አንተ እጅ ላይ የለም እንጂ እኮ አንተ እያለ እኮ እንኳን እኔም አለው አንዴ በአንተ እጅ እኮ የት ሄድባለሁ? በቃ ገንዘቡን ስጠኝ ወስደን ይሄን አራጣ ላበደረኝ ሰውዬ ወስደን እኔን ላታምነኝ ትችላለህ። አላምንህም፣ በፍጹም ላምንህም አልችልም እንጂ በጣም እንዴት ነው የማምነህ? በቃ ያለበት ድረስ አብረን እንሄዳለን። እኔ እየመራሁ ወስድሃለሁ። እዛ ያለበት ቦታ ላይ እንሰጠዋለን። ከዛ በኋላ የቀረውን እንዳልኩ በሽምግልና እንጨርሳለን። ሌላው ጉዳይ አቡሽ ታገኘው በቃ እኔ ያለው አይደል? የት ይሄዳል አቡሽ? እኔ ጋር መኖሩን አሳየው ጋር አይደል እንዴ? ይኸውልህ እንደዚህ አይነት ነገር ብሎ ነገር የለም። እንደዚህ አይነት ነገር ብሎ ነገር አሁን እኮ አንተ አቡሽን እንደ ጠፋ እኔ እሰጥሃለሁ፣ አቡሽን ሰጠኛል። እንደዛ የምትስማማ ከሆነ ተስማማ። አለበለዚያ ግን ይኸውልህ መጀመሪያ ገንዘቡን ይዘሃል አልያዝክም? ገንዘብ ይዤ ብዙ ምንድን ነው ባንክ ነው የሚመስል ከባንክ እናወጣለን። ገንዘቡን እሰጥሃለሁ። አትሰጠውም። ተወፋ ምንድን ነው የምታወራው? ቆይ ገንዘቡን እሰጥሃለሁ፣ አቡሽን ሰጠኛል። እንደዛ የምንስማማ ከሆነ ይጾህ እንደዛ አቡሽን ታገኘዋለህ። አይደለም አቡሽን ሁሉንም ነገር እኮ ማግኘት ትችላለህ። ግን እኔ ዝም ብዬ የምተው አይደለሁም። ከእነሱ ጋር የምነጋገርበት ጉዳይ አለ። አቡሽን አትተው። ስለዚህ ሁሉ ጉዳይ ስለምናወራው ንብረት የንብረቱን ጉዳይ አቡሽን ከለቀቀው በኋላ በሽምግልናም በምንም ማውራት ትችላላችሁ። አቡሽን ይዘኸው አይደለም የምታወራው። አቡሽ ችግር የለም፣ እሱ ችግር የለም። እናገኘዋለን። አዎ እናገኘዋለን። ስለዚህ እንደዛ ከሆነ ገንዘቡን አቡሽን እንለቀዋለን። ምንም ችግር የለውም። አስፈላጊ አይደለም። ቆይ ቶፋ ይሄ እኮ በጸብ የሚፈታ ነገር ነው። በቃ ምንም አንዴ ብናጋድመው ይለፈልፋል። አንዴ በጥፊ ብንለው ይለፈልፋል። ምንድን ነው እንደዚህ ሌላ ነገር ውስጥ ሞክርና አታስብ። እኔ አስቤ ነው የመጣሁት። ሰማኛለህ? አስቤ ነው የመጣሁት። አሁን አቡሽ የት እንዳለ ትናገረኛለህ። እየነገርኩህ ትገለኛለህ እንጂ የምነግርህ ነገር ኧረ እባክህ እሱ አይዘገይም። እሱም አይዘገይም። እገልሃለሁ። ቶፋ ለባውን ነገር ትደግማለህ። ይሄ ሰውዬ ገንዘብ ያወራው ሰው እንዲህ ዝም ብለህ መገመት አይከብድም። እሺ ምንድን ነው? ቆይ ምንድን ነው የሚሻለን? እሺ ችግር የለውም። ከዛ በኋላስ ምን ዋስትና አለን? ዋስትናውንማ ነገረን እኮ። አሁን አቡሽን ቀጥታ የሚያገናኘን ከሆነ ብቻ ነው ገንዘቡን የምንሰጠው። አለበለዚያ ግን ገንዘቡም ይቀርበታል። እንዲህ አሳሩን እየበላ ይቀጥላታል ከኛ ጋር። አቡሽን አስረዋል አይደል? እኛ ደግሞ እዚህ አስረን ደግሞ አፈር ከደሜ እናበላለን። ስለዚህ አሁን ተስማምታል። ገንዘቡን ሰጣለሁ፣ አቡሽን ሰጣለሁ። በቃ ምንድን ነው ሰውዬው ከሰውዬው ጋር ለምንድን ነው የምትሄድ? አይ አላምንም ስላችሁ እኔ አልፈልግም። ሰውዬው ጋር መሄድ አልፈልግም። አቡሽን ታመጣልኛለህ፣ ገንዘቡን እሰጥሃለሁ። ከፈለክ ቀበበት፣ ከፈለክ ተጣበት፣ ከፈለክ ለሰውዬው ስጠው። እሱ የራስህ ጉዳይ ነው። ከፈለክ እኔ ዝም ብለህ ጊዜንም አትግደል፣ የኔንም ጊዜ አትግደል። የዚህ ሁሉ ንብረት እኮ ሰነዱ ሁሉ ያለው እኔ እጅ ነው አይደል? ሰነዱ አንተ እጅ መቀመጡ ምንም ቫልዩ የለውም። አቡሽ ከፈለገ ንብረቴ ጠፍቷል ብሎ አሳውጁ። በ15 ቀን ውስጥ ዲሳይድ ይደረግለታል። አቡሽ ራሱ ምንም አያገባውም። እንዴት አድርጎ በምንም መንገድ የማያገኘውን ነገር ነው አቡሽ አያገኝ። ችግር የለውም።
አሁን ስለዚህ ምንም እቺን መጣሽ እናቱ እንበል አንተ በሚገባህ መንገድ ማለት ነው። እናቱ ሪፖርት ማድረግ ትችላለች አይደል? ከቻለች ትሞክር። ሪፖርት አድርጋ በ15 ቀን ውስጥ ዲሳይድ ይደረግላታል። ማለት ነገር አይደለም አይደል? ታድርግ። እናንተ እንደምታረጉት ያህል እኔ ማድረግ እንደምችልና እንደማልችል እናየዋለን። አሁን ቀላል ነገር ነው እያወራን ያለነው። አቡሽ ትጠኛለህ? ገንዘቡ ስለኝ አቡሽ ያለበት ቦታ ወስድ። አንዴ ነገር ነው እያወራን ያለነው። መጀመሪያ ገንዘቡን ስጠኝ፣ ሰውዬው ጋር ወስጄ ልመልስለት። ከዛ በኋላ እኔ አቡሽ ስጠኝ። ሁለታችንም አይ ቲንክ አላመንከኝም፣ እኔም አንተ ነገር። ስለዚህ አንድ የሆነ ነገር አለ አለመተማመናችን ማለት ነው። ስለዚህ አለመተማመናችንን የምናጠፋው ሁለታችንም እኩል የሆነ ነገር ሲኖረን፣ አቡሽን ይዛው ትመጣለህ መሀል መንገድ ላይ፣ እኛ ገንዘብ ይዘን ነበር። አስፈላጊ ከሆነ ብቻዬን መምጣት ይችላል። እሱም አስፈላጊ አይደለም። አሁን እኔ አላምንም ብለኝ ነው? በፍጹም አላምንም። አንተ ታምነኛለህ? ታምነኛለህ? እንዴት አድርጌ አምናለሁ? እና በጣም ይሁን አንተ እንዴት አንተ ማን እንደፈለክ እያገኘኝ አይደል? እንዴት ነው የከበርኩ? እንዴት ነው የከበርኩ? ይኸውልህ አንተ እኮ እዛው ጉዬ ላይ የተቀመጠውን አቡሽን ሰርቀኝ። ስለዚህ አንተን አለመጠራጠር አልችልም። አትጠራጠር አይደለም እኮ ጥርጣሬ ልክሮሽ፣ በቃ ችግር የለውም። በቅርብ ርቀት ከኔ ጋር ሆነ ወስጄ ገንዘቡን ይዤ ሲሄድ ስሰጥ ታየኛለህ። አንተ ስለ ሰውየው ገንዘቡን ስጠው አትስጠው፣ ከፈለክ ውሽማ ጋር ሜዳ አጥፋው ስትፈልግ፣ አይመለከተኝም። የኔ ጉዳይ አይደለም። እኔ አቡሽን እሰጥሃለሁ፣ አቡሽን ትሰጠኛለህ፣ ገንዘቡን እሰጥሃለሁ። ገንዘቡ ሳይከፈል ነው አቡሽን የምታገኘው? ገንዘቡን ለአንተ እሰጥሃለሁ። ከፈለክ ሄደህ ክፈለው፣ ከፈለክ የፈለግከውን አድርግበት። ስጠኝና ከዛ በኋላ እናያለን። አይደለም በስትክክል ተናገር። ምንድን ነው አንተ? ለምንድን ነው በስትክክል እና እያየኸው እንዴት ነው? እንዴት ነው የምረጋጋው? ቶፋ ገንዘብ አመጣልሃለሁ፣ ጨረስን በቃ። ይሄ ነገር እኮ ደግሜ ደጋግሜ ነገርኩህ። ለምንድን ነው አቡሽን ሰጥቼ እኔ ገንዘብ የምጠብቀው? እሺ እንደነገርኩህ ገንዘቡን ስጠኝ፣ እኔ ለሰውዬው ልስጠው። ከዛ በኋላ አቡሽን እሰጥሃለሁ። ምን ሳታምነኝ ቀርተህ ነው? አልከኝ ብዙ ጊዜ፣ ግን ስለማታምነኝ ነው አይደል? ያለሁበት ቦታ እየመጣ የምታገኘኝ እሱ ብቻ ነው። ጠፋህ እኮ መቼ እንኳን እኮ መተህ አምልጠኸኛል። በአመልጠም እኮ ከአንተ ምንድን ነው የሆነ ነገር ጊዜ ላይ እያደረክ ምን እያልክ ያለሁበት ቦታ አብጠርጥረህ ይህን ሁሉ ገጠር አቆራርጠህ መተህ ያገኘኸኝ ስለማታገኘኝ ነው። ከእኔ ተሰውረሃል። እንዲህ በቀላሉ እንደማላገኝህ ግልጽ ነው። እና ብዙ እኔ እኮ ከአንተ በላይ ብዙ ወንጀል ታሪክ ይችላል ነው። አንተ ከኔ ማምለጥ የምትችልባቸው መንገዶች በጣም ብዙ ናቸው። ስለዚህ እኔን አሁን ታታለኝ አስችልም። ለማመጣልህ ሀሳብ የምትስማማ ከሆነ ትስማማለህ፣ አለበለዚያ ግን ይሆናል እንለቅባለሁ። እንደሚፈልገው እዚያ ፈቅድሜ ያበላል። እንደፈለገ ማንም እንደፈለገ ያድርግ። እኔ ለህይወቴ አልሳሳም። ነገር ያው ምንድን ነው አንተ የምናወራው ነው? እኔ አሁን ለምሳሌ እኔ አሁን አቡሽን አምጥቼ ሰጠው። እሺ ከዛ በኋላ ነው ገንዘብ የምትሰጠኝ? ለምን ገንዘቡን እሰጣለሁ፣ አቡሽን ትሰጠኛለህ። ችግር የለውም። እኩል እዛው መሰጣት እንችላለን። አንተን አምኜ ድንገት ደግሞ እዚህ በኋላ ደግሞ የሆነ ፖሊስ ሳዘን ልክ እንደዚህ አይነት ደግሞ ወጠምሻ ደግሞ በሌላ በኩል አድርገህ መንገድ ላይ እኔን አየር ላይ ልታስቀረኝ። እሺ ምንድን ነው የምትፈልገው? እንደዛ አላደርግም። እሺ ልማልልህ፣ ምን ላድርግልሽ? በቃ ገንዘቡን አምጣ። ገንዘቡን ስጠኝ። ከፈለግ በቅርብ ርቀት ተከታተለኝ፣ እኔ ወስጄ ልስጠው ለሰውዬው። ከዛ በኋላ አቡሽን እሰጥሃለሁ። ይሄ ነው። ከዚህ ውጭ እኔ ምንም የሚያስማማኝ ነገር የፈለገውን ነገር ብታ። አሁን አንተ የምትለው ልጁን እንደሰጠው ገንዘቡን ትሰጠኛለህ፣ ከዛ በኋላ ገንዘቡን ድጋሚ በእጅ አዙር ትቀበለኛለህ፣ እፈራለሁ ነው። አላደርግም። እሺ ምን ብዬ ልማልልሽ? በቃ ስጠኝ። ምንም መሀላ ምናምን አያስፈልግም። ትሰጠኛለህ። ከዛ በኋላ ልጁን ልሰጥ። እንዴት እናምናለን? ካላመንከኝ መተው ነው። አንተ ካላመንከኝ መተው ነው። የፈለግከውን ነገር ማድረግ ትችላለህ። የፈለጋችሁትን አለ። በቃ ምንም እኔ የምፈልገው ነገር የለም። ወዴት አባ ነው የምትሄደው? የእናንተ ፍላጎት እኮ ነው። እኔ ጨርሻለሁ። እሺ ችግር የለውም። ገንዘቡን እሰጥሃለሁ። ከከፈልክ በኋላ ግን
ሌላ አይነት ቀመር አስበህ ተንኮል አስበህ እስካሁን በጣም የታገስኩን አንገትን ነው በተሰለ ተሰማማል አይደል? ደስ ብሎ የምንበጠሰው እኔ ምንም አያስጨንቀኝም። ይኸውልህ እኔ የምፈልገው ገንዘቡንና ገንዘቡን ነው ልመልስለት። ለዚህ ለአራጣ የበደርኩት ሰውዬ እኔ ሰላም ላገኝ ልፈስሙትና እንድትወስዳለህ። የእኛን ጉዳይ እኛም እንፈተዋለን። ቶፋ ግን ከማን ሰው ጋር ነው የምትስማማው? ሁሌ ሌላ ምርጫ አለን? እሺ ሌላ ምርጫ አለን? ይሁን ምርጫ አለን። ቢያንስ እጃችን ላይ ገብቷል አይደል? መታው ደበደብኩ። ከዚህ በላይ ምን ታደርገዋለሽ? እስኪ ሞት ድረስ ነው የምትደበደበው? አስፈላጊ ከሆነ እንደዛ ነው። በቃ እያየውን ወንጀለኛ ነው። ከወንጀለኛ ጋር መስማማት የለብንም። ቢያንስ ጥርሱን ብናወልቅለት እውነቱን ይናገራል ሳይወድ በግድ። ሞክር። እኔ እኮ ነው ያልከለከልኩህ እኮ ነው። ሂድሽ ያው ሞክር። ያው ሄድ አይደል? ያመልጥ እንሂድ በቃ። እሺ የሰጠሁት ያመልጣል። ገንዘቡን ፈልጎ ነው የመጣው። እዚህ ድረስ የመጣው ገንዘቡን ፈልጎ ነው። እንዴት ይላል? እንግዲህ ተመልካቾቻችን እንግዲህ ምንም አይነት ኦፕሽን አልሰጠንም ማለት እንጃ። እኔ ራሴ አሁን ኮንፊውዝድ ሆኛለሁ። ልክ ልሆን አላልኩም። ብቻ ግን ዞሮ ዞሮ የኪየን ወንድም ማግኘት አለብኝ። ዋናው ነገር እሱ ስለሆነ ማለት ነው። እና የሁሉ ጊዜ ተነፋፍቀው ምናምን ሊገናኙ ትንሽ ሰዓታት ምናምን ቀርቷቸው ነው ከእጃችን ላይ የመለጠው እና ያንን ነገር እኔ መታገስ አልችልም። እና እንግዲህ ገንዘብ አውጣና ሰጠዋለሁ። ከዛ በኋላ የኪየን ወንድም ይሰጠናል። እንግዲህ ምን ተከተለን በቃ